ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረንጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ሰላም ማርቆስ እንዴት ነህ? ደህና ነህ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ በጣም አመሰግናለሁ ስላገኘሁት እድል። ያው ከትውልድ ቦታዬ ስነሳ እኔ ተወልጄ ያደግኩት በከምባታ ዞን ዱራሜ ከተማ ነው። በደቡባዊ ኢትዮጵያ ክልል ውስጥ እዛ ነው ተወልጄ ያደግኩት። እዛም ነው ትምህርቴን እስከ 10ኛ ክፍል የተማርኩት። በዛ መልኩ ነው እንግዲህ ያው የእግር ኳስ ጅማሮዬ የሚጀምረው እንዳልኩ በዱራሜ ከተማ ነው። በተለይም ከህፃንነቴ ጀምሮ በተለይም ሁሌም እንደምለው ተወልጄ ያደግኩበት ሰፈር ሌሊሶ ሰፈር ይባላል። ተጫውቼበት ደግሞ ያደግኩት ሜዳ ሌሊሶ ሜዳ ይባላልና እዛ ሜዳ ላይ ከወንዶች ጋር እጫወት ነበረ። ኳስ የራሴን ኳስ እያዘጋጀው በቃ ባገኘሁት አጋጣሚ ከትምህርቴ ስመለስ እረፍት ስሆን እጫወት ነበረ እና ብቻ በጣም ትልቅ የሆነ ፓሽን የእግር ኳስ ነበረኝ። ቤት ውስጥም ይሁን የተላኩበት ቦታም ይሁን የትም ሰፈር ልሆን ትምህርት ቤትም ይሁን የትም ቦታ ኳስን እጫወት ነበረ። ያ ነገር በተለይ ያ ሜዳ ተጽዕኖ አድርጎብኛል። ሰፈር ውስጥ ከወንዶች ጋር ብቻዬን ብጫወትም አንድም ቀን ያ ስሜት ተሰምቶኝ አያውቅም። ከነሱ እኩል ነበረ እንደውም በተሻለ ነበረ የምጫወት የነበረውና በዛ ጀመርኩ። ከዛ የትምህርት ቤት ውድድር አስታውሳለሁ 6ኛ ክፍል ተማሪ ያለው መጣ። ያ የትምህርት ቤት ውድድር ያመጣውን ይዞ የመጣውን ውድድር ለመሳተፍ ቻልኩኝ። በዛ ውድድር ላይ የኛ ትምህርት ቤት ዋንጫ በላ። እኔ ባገባሁት ጎል ማለት ነው። ለፍጻሜ ደርሰን በዛ ሁኔታ በሚቀጥለው አመት ላይ እኛን እዛ ትምህርት ቤት የስፖርት መምህራችን የነበረው ለዞኑ ከክልል ፕሮጀክት እንዲቋቋም ተደርጎ ስለነበረ እሱ ይዞ ነበረና ያንን ፕሮጀክት በአሰልጣኝነት የሚመራው አሰልጣኝ ዘሪሁን ይባላል። እሱ ወደዛ ፕሮጀክት እንድገባ መጀመሪያ ላይ እኔን አደረገኝ። ከዛ በዛ ነው የጀመርኩት። እዛ ፕሮጀክት እየተጫወትኩኝ ከዛ በጊዜ ሂደት ለዱራሜ ከተማ አስተዳደር መጫወት ቻልኩ። ከዛ ዱራሜ ከተማ አስተዳደር ደግሞ ስጫወት በመታየት በጊዜው ከምባታ ጠንባሮ ዞን ነበር የሚባለው። ከምባታ ጠንባሮ ዞንን ለመወከል ቻልኩኝ። ከዛ ከምባታ ጠንባሮ ዞንን ወክዬ ክልል መሳተፍ ቻልን። ክልል ስንሳተፍ ዋንጫም በላን በሁለተኛ ዲቪዚዮን። እንደገና እኔ የውድድሩ ኮከብ ጎል አስቆጣሪ ሆንኩ። ከዛ በዛ ውድድር ላይ ደግሞ ታይቼ ለደቡብ ምርጥ ክልሉን ወክለው ከሚሄዱት ልጆች ጋር ደግሞ ክልሉን ወክዬ ሄድኩኝ ማለት ነው። እና እዛ ውድድር ላይ ደግሞ ዋንጫ በመብላት እኔም የመላው ኢትዮጵያ ጨዋታዎች 2004 ላይ በኢትዮጵያ የመላው ኢትዮጵያ ጨዋታዎች ላይ የውድድሩ ኮከብ ጎል አስቆጣሪ ነበርኩኝ። እኛም ደቡብ ምርጥ ደቡብ ክልል ዋንጫ አነሳ ማለት ነው። እና በዛ ነበረ ጅማሬ የነበረው። እዛ ከተጫወትኩ በኋላ ነው እንግዲህ ለሐዋሳ ከነማ ፊርማዬን አኖሬ የመጀመሪያ ፕሮፌሽናል ክለብ የጀመርኩት ማለት ነው። የክለብ አገባቢ እንግዲህ እንዳልኩህም
መጀመሪያ ለደቡብ ምርጥ ስጫወት አዳማ ላይ በተካሄደው የመላው ኢትዮጵያ ጨዋታዎች ላይ ይዞን የሄዱት ኮቾቼ አንደኛው አሰልጣኝ ዮሴፍ ገብረወልድ ነበረ። አንደኛው ደግሞ የሲዳማ ዞን ኮች ነበረ። እዛ ስጫወት አይተውኝ ስለነበር ከዝግጅት ጊዜ ጀምሮም ደግሞ ስለሚያውቁኝ በሚቀጥለው አመት ሐዋሳ ከነማ ክለብ ያቋቁም ስለነበረ አወሩኝ። እዛም ደግሞ የነበርን በብዛት ክልል ምርጥ ተመርጠን የሄድ ነው ልጆች ደግሞ በብዛት ሐዋሳ ከነማ ልንፈርም ነበረ። ልጆቹም ደግሞ እንደሚገቡ ያው እዛ አብረውኝ የነበሩ ልጆችም ወደዛው ክለብ ይሄድ አብረን ነበረ ያናገሩን የነበረውና ከዛ በፊት ግን እዛ ውድድር ላይ የመላው ኢትዮጵያ ጨዋታዎች ውድድር ላይ አስታውሳለሁ መከላከያ በጣም ሲጠይቀኝ ነበረ። መከላከያ እንድገባ ንግድ ባንክና ደደቢትም እንደዛው ማለት ነው። እዛ ውድድር ላይ ያዩ ነበረ ተጫዋቾችንና አስታውሳለሁ በጊዜው የዛኔ ንግድ ባንክም ደደቢትም መከላከያም እንዳናገሩኝ። ከዛ በኋላ ነው እንግዲህ ወደ ሐዋሳ ከነማ መጀመሪያም አናግሮኝ ስለነበረ ዮሴፍ ወፍዬ ከልጆቹ ጋር አንድ ላይ እንግዲህ ሐዋሳ ከነማ ገባን። ሐዋሳ ከነማ የመጀመሪያ ክለቤ ሆነ። ከዛ 2 አመት እዛ ተጫወትኩኝ። 2 አመት ደግሞ የክለቡ ከፍተኛ ጎል አስቆጣሪ ነበርኩኝ። እንደገና ደግሞ እኛም በውድድር አመቱ እኔ በነበርኩበትም ጊዜ ሶስተኛ ነበር የወጣ ነው። በነዛ ጊዜያቶች ስጫወት አይተውኝ ደግሞ ደደቢቶች ጋር መፈረም ቻልኩኝ። ከ2 አመት ከሐዋሳ ቆይታ በኋላ ከዛ ወደ ደደቢት ሄድኩ። ደደቢት እንግዲህ 4 አመት ነው የተጫወትኩት። በዚህ 4 አመት ውስጥ 4ቱንም አመት ኮከብ ጎል አስቆጣሪ ነበርኩ። 3ቱን አመት ደግሞ በተከታታይ የሴቶች ፕሪሚየር ሊግ ሻምፒዮና ነበርን። በጣም ምርጡ ጊዜ ነው በእግር ኳስ ካሳለፍኳቸው በጣም ምርጡ ጊዜ ነው። በጣም ድንቅ ተጫዋቾች ጋር ተጫዋች ያለው በጣም ጎበዝ ሲኒየሮችም ጁኒየሮችም ነበርን እዛ በጣም ምርጥ ጊዜ አሳልፍ ያለው በጣም እድለኛ ነኝ። ከሐዋሳ ከነማ ጀምሮ በጣም ጎበዝ ከሚባሉ ምርጥ ተጫዋቾች ጋር የመጫወት እድል ነበረኝ። ከዛ እንግዲህ ወዴት ነው ያመራሁት? ስዊድን ሄድኩኝ። ስዊድን ግማሽ ሲዝን ተጫውቼ ከዛ ተመለስኩ። ማልታ መጫወት ቻልኩኝ። ከማልታ በፊት አዳማ ግማሹን አመት ተጫወትኩ። እንደዚሁ ሻምፒዮና ሆንን ከአዳማ ጋር። ከዛ ማልታ ሄድኩኝ ማለት ነው። ማልታ 1 አመት መጫወት ያለው የውድድሩ ኮከብ ጎል አስቆጣሪ ኮከብ ተጫዋች ሆኜ ክለቡም የሱፐር ሊግም የሊጉንም ዋንጫ አንድ ላይ ማንሳት ችያለሁ። እንግዲህ ደግሞ በፕሮፌሽናል ደግሞ ህይወቴ ትልቁ ደግሞ የስኬቴ ዘመን ብዙ ነገሮችን ያሳካውበት ብዙ ነገሮችን ደግሞ ያሳለፍኩበት ክለብ ነው ቢርኪርካራ የማልታው እና በጣም ድንቅ ጊዜም የነበረኝ ጊዜ ነው። ከዛ በኋላ ወደ ሀገር ቤት ኮቪድ ገባ። በኮቪድ የተነሳ ያው የተወሰኑ ጊዜዎች አልነበረም፣ ሁሉም ነገር ዝግ ስለነበር። ከዛ በኋላ ላይ ግን ከንግድ ባንክ ጋር ቀጠልኩኝ። ንግድ ባንክ 3 አመት ከ3 አመት ከ4 ወር 3 አመት ከ3 ወር እንደዛ ነው የተጫወትኩት። በዛም አመት 3 ተከታታይ አመት ኮከብ ጎል አስቆጣሪም ሻምፒዮናም ሆነናል። በጣም ምርጥ የሚባሉ ጊዜያቶችን እንደዚሁም ከንግድ ባንክ ጋር አሳልፍ ያለው። ከዛ እንግዲህ አሁን እዚህ አሜሪካን ሀገር እገኛለሁ። እዚህም ከዲሲ ፓወር ጋር በጣም ጥሩ የሚባል አመትን አሳልፍ ያለው። ጥሩ ጊዜም ነበረኝ። እንግዲህ ያው በጣም ፈኒ ከሆኑ አጋጣሚዎች ውስጥ የማረሰው አስታውሳለሁ የሉሲ ተስፋዎች ተብለን ብሔራዊ ቡድኑ በወቅቱ የአፍሪካ ዋንጫ ያለፈበት ጊዜ ነበርና ከሉሲዎቹ ጋር ለመስራት ወደ 8 ልጆች አግሪ ግቢ
የተደረገ የሉሲ ማቀጣጠያ ተብሎ በዛ ፕሮጀክት ውስጥ ነበርኩኝና ከ7 ልጆች 8 ልጆች ተመርጠን ሉሲዎቹ ጋር ተቀላቅለን ስንሰራ የሉሲ ተስፋ ተብለን የዛን ወቅት ሞጆ ላይ ነበረ ዝግጅት የምናደርግ የነበረውና በቀን 3 ነበረ የምንሰራ የነበረው እና ያው በቀን 3 መስራት ጀመርን። ከዛ አንድ ቀን ግን ጠዋት 12 ሰዓት ላይ የምንሰራው ኤክሰርሳይዝ አለ። ከዛ ደግሞ ጠዋት ደግሞ 4 ሰዓት እንደዚሁ ደግሞ ሜዳ ላይ ደግሞ የፊልድ ኤክሰርሳይዝ ደግሞ የምንሰራው አለ። ከዛ ደግሞ ቀን ደግሞ 10 ሰዓት ላይ ከሰዓት በኋላ ደግሞ እንሰራ ነበርና እንግዲህ የዛን ቀን የጠዋቱን የሁለቱን ማለዳ ላይ ያለውንና የ4 ሰዓቱን የጠዋት ሰርተን ምሳ በልተን ተኝተናል ከሰዓቱ ትሬኒንግ እና ብቻ ተኝቻለሁ። የሆነ ሰዓት ላይ ከእንቅልፌ ስነቃ ከኔ ጋር ዶርም የነበረችው ልጅ የለችም እና በጣም ደነገጥኩኝ በጣም። ከዛ በርሬ እየሮጥኩ ከኔ ጋር እንደዚሁ የመጡት ልጆች ማለትም ከሉሲ ማቀጣጠያ የመጡ ልጆች ዶርም እየሮጥኩኝ ሲሄድ እነሱም የሉም። ግቢው ጸጥ ረጭ ብሏል ሆቴል እና ከዛ ግራ ገባኝ። በቃ ምን ሆኜ ነው? ምን ተፈጥሮ ነው? አልቀሰቀሰችኝም ወይስ ቀስቅሳኝ ምን ሆኜ ነው? ሞቼ ነበር እንዴ እስክል ድረስ እና በጣም እንትን አልኩኝ። በቃ ተረበሽኩኝ። አሁን ምን አይነት መልስ ልሰጥ ነው? በዛ ላይ ገና ጁኒየር ነኝ። በጣም በቃ እንግዲህ ሁሉም ሲኒየሮች ናቸው። ትሬኒንግ መቅረት ደግሞ በጣም እንግዲህ ታውቋለህ ስሜቱን እና ትሬኒንግ ጨርሶ ሲመጡ ሁሉም እየሳቁ ነው። ከትሬኒንግ ሲመለሱ እኔን ሳይ ሁሉም እየሳቁ ጭራሽ ግራ ገባኝ። እኔ ተመልሼ ማለት ነው ጭራሽ ማለት ነው ምንድን ነው ምን ተፈጥሮ ነው ምናምን ብዬ ከዛ አሰልጣኞቻችን አብርሃም ተክለ ሃይማኖትና ብርሃኑ ግዛው ነበሩ። እያዩኝ ይስቃሉ በቃ እና ምን ተፈጥሮ ነው ምን ሆኜ ነው ጭራሽ ግራ ገባኝና ኋላ ላይም ምን ተፈጥሮ ይሆን ምን ይሆን የነገረኝም ሰው የለም። ኋላ ላይ ግን በዛ ነገሩ አለፈ። ግን እስካሁን ባሰብኩ ቁጥር ይገርመኛል። ሌላው ያው ማረሰው አጋጣሚ ደግሞ ጥሩ የምለውና ሁሌም ቢሆን ያስታወስኩት እንግዲህ ደስ የሚለኝ ጊዜ ከኢትዮጵያ ሴቶች ከ20 ዓመት በታች ብሔራዊ ቡድን አስራት አባተ ያዘው ናሽናል ቲም ላይ የቆየሁበት ጊዜ ነው። በጣም በውጤትም ጥሩ የነበርንበት እንደገና ደግሞ እዛ በነበረን ጊዜ በጣም የሚገራርሙ ገጠመኞችን አሳልፈናል። በጣም አሪፍ ጊዜም ነበረና እዛም በነበርኩበት ጊዜ እንደዚሁ ያጋጠመኝ ከቡርኪና ፋሶ ጋር ሁለተኛ ማጣሪያ ላይ ከቡርኪና ፋሶ ጋር ነበር የደረሰን። ካሜሮንን አሸንፈን አልፈን ማለት ነው። ከዛ እኛ በሜዳቸው ሄደን የመጀመሪያ ጨዋታ 2-0 አሸንፈን መጣን። በሜዳችን ልንጮት ስንል አዲስ አበባ ስቴዲየም ላይ ይዘው የመጧት ተጫዋች ነበረች እና በቃ መጀመሪያ አልነበረችም። ፊዚካሊ ደግሞ አንገናኝም እና በቃ እሷን ሜዳ ውስጥ ለማስቆም ማለት ነው አንድ ኳስ ያዘች ማለት በቃ ሙሉ ሜዳውን እያተራመሰች ነው እየገፋች ምናምን ወደ ሜዳ የምትነዳው እና በጣም በቃ እና ሙሉ 11ችንም እሷን ለማቆም የተሯሯጥንበትን ሜዳ ውስጥ አስታውሳለሁ። እና እነኚህ ገጠመኞች አሉኝ እና ልንይዛት አልቻልንም ነበር፣ ግን እዛ በሜዳቸው አሸንፈን መምጣታችን ጠቀመን ማለት ነው። እንግዲህ ዱራሜና የእግር ኳስ ታለንት የሚገርም ዱራሜ ላይ በጣም ብዙ ተጫዋቾች ያሉበት አካባቢ ነው፣ ከተማ ነው። እንደ ዞንም በጣም ብዙ አቅም በእግር ኳስ ብቻ ሳይሆን በጣም በብዙ አይነት ስፖርቶች ሃንድቦል፣ ባስኬትቦል ብትል ሩጫንም ጨምሮ በጣም አቅም ያላቸው ልጆች የወጡበት አካባቢ ነው። በእግር ኳስም አሁን ላይም እየተጫወቱ ያሉ
ከዚህ በፊትም ተጫውተው የነበሩ በጣም የሚገራርም ድንቅ አቅም ያላቸው እግር ኳስ ተጫዋቾችን ያፈራ አካባቢ ነው። አሁን ለምሳሌ እንደ ምሳሌ ባነሳ ወንዶች ፕሪሚየር ሊግ ላይ መክብብ ደገፉን፣ ሚሊዮን ሰለሞንን፣ ቢኒያምን፣ ፋሲል ከነማ አጥቂው፣ አሁን ኤልፓም የሚጫወት ልጅ አለ። ብዙ ናቸው ብቻ ትግስቱ የሚባል ልጅ አለ። አሁን ደሴ ከነማ ነው የሚጫወተው። ብዙ አሉ። በሴቶቹም ብንሄድ እነ ረዴት አስረሳኝ፣ ምንትዋብ ዮሐንስ፣ ሌሎችም ልጆች አሉ አሁን ሲዳማ ቡና የሚጫወቱ እና ብዙ ልጆች አሉ። ታለንት አለ። በዛው ልክ በእርግጥ እየተሰራበት አይደለም። ጥረቶች ይደረጋሉ ግን አይቀጥሉም። ጥረቶች ይደረጋሉ አይቀጥሉም። ግን በአቅም ደረጃ ግን ዱራሜና የእግር ኳስ ታለንት በጣም ያለበት በጣም ከተሰራበት ብዙ እግር ኳስ ተጫዋችም ብቻም ሳይሆን በሌላም ስፖርት መውጣት የሚችልበት አካባቢ ነው እና እንደዛ ነው መግለጽ የምችለው። እንግዲህ ያው እንዳልከውም ከብሔራዊ ቡድን ከታዳጊ ቡድን ጀምሮ በተለይም ከኢትዮጵያ ከ20 በታች ብሔራዊ ቡድን ጀምሮ አሁንም ደግሞ ሲኒየር ናሽናል ቲሙን ካፒቴን ሆኖ እስከ መምራት ድረስ አለሁኝ። እኔ እጅግ በጣም እድለኛ ነኝ። በዛም የእድሜ እርከን ሀገሬ ማገልገል ችያለሁ። አሁንም እያገለገልኩ ነው። የኢትዮጵያ ከ20 በታች ብሔራዊ ቡድን በነበርንበት ሰዓት ላይ እጅግ በጣም ጥሩ ጊዜ፣ ጥሩ ጀነሬሽን፣ ጥሩ አሰልጣኝ አስራት አባተ በጣም የሚገርም ብሔራዊ ቡድን ነበር በዛ ጊዜ የሰራው። የሚገርም ቡድን፣ የሚገርም ስብስብ፣ የሚገርም ስፒሪት ነበረን። ጥሩም ሄደናል። የመጨረሻ ዙር ላይ ነው የወደቅ ነው። ከዛ በኋላም ደግሞ በነበሩት የብሔራዊ ቡድን ጨዋታዎች ላይ ተሰልፌ በተጫወትኩባቸው ሁሉ በጣም ደስተኛ ነኝ ሀገሬን በማገልገሌ። ከኔም የሚጠበቀውን ነገር ለማድረግ እንግዲህ ጥረት በማድረጌ በዛ ህይወት ውስጥ ስላለፍኩ አሁንም እያለፍኩ ስለሆነ በጣም ደስተኛ ነኝ። ባለፈው ያው ከኡጋንዳ ጋር በነበረው ጨዋታ ስሜታዊ የሆንኩት ስላሸነፍን ነው። በጣም ያ ውጤት ያስፈልገን ነበረ። በተደጋጋሚ ከአፍሪካ ዋንጫ ማጣሪያ እየቀረን ነው ያለ ነው። በተለይም ደግሞ ውጤቶቹ ለእኛ የሚገቡን አይደሉም። በማይሆን መልኩ ነው ከአፍሪካ ዋንጫ ማጣሪያ የምንወድቅ የነበረው። ሲቀጥል ደግሞ ካየ አንደኛ ዙሩን እንኳን ማለፍ አንችልም። በተደጋጋሚ ብዙ ጊዜ እሱ ነበር የሚፈጠረው እና ማለፍ የምንችልባቸው አጋጣሚ እያሉ ራሱ በጣም በጥቃቅን በሚባሉ ነገሮች እንወድቅ ነበር እና የዛን ቀን በነበረው ሁኔታ እንደዛ ባለ መልኩ እግዚአብሔር ረድቶን በሜዳችን ደግሞ 2 ጎል አግብተን አሸንፈን ማለፋችን በጣም ደስ የሚል ነበር። የሚገርመኝ እኔ ኡጋንዳ በሜዳዋም 2-0 ስንሸነፍ ምንም ጥርጥር አልነበረኝም በሜዳችን እንደምንቀለብሰው ማለት ነው። ከቲሙ ጋርም እንደዛ ነበር ስናወራ የነበረው። ኡጋንዳ ላይ ሆነን ራሱ ምንም የተፈጠረ ነገር የለም፣ ገና 90 ደቂቃ አለን፣ ውጤቱን መቀየር እንችላለን፣ ስሜታችንን ከፍ እናድርግ፣ ታሪክ ይቀየራል ብለን ነበረ ስናወራ የነበረው እዛም ሆነን እና እዚህም ከመጣም በኋላ የልጆቹ መንፈስ፣ ቲም ስፒሪታችን፣ አንድነታችን፣ ለሀገራችን ውጤት ለማምጣት የነበረን ስሜት በጣም ደስ የሚል ነበር እና ያ ነገር በመፈጠሩ በማለፋችን ደስ ብሎኝ ብዙ አመት ሆኖና እንደምታውቀው እና ያም ነገር አንድ ስቴፕ ማለፋችን እግዚአብሔር ረቶኝ እኔም ደግሞ በድጋሚ መጥቼ ሀገሬን ማገልገሌ በብሔራዊ ቡድን ጨዋታ መሰለፌ እነዛ ሁሉ ተጨምረው ስሜታዊ ሆኜ ነበረ። ያው ከአፍሪካ ዋንጫ ከገባን ረዥም አመት ሆኖናል፣ ወደ 13 አመት ሆኖናል። ይሄን ነገር መቀየር የምንችልበት ማለፍ የምንችልበት እድል ስለሆነ ብዙ ጊዜ ደግሞ አንደኛ ዙሩን ሳናልፍ ስለሆነ በዛ እየቀረን የነበረው እግዚአብሔር ረድቶን ግን ያ ስለሆነ በጣም በብዙ ደስታ
ስለተሞላው ነው ስሜታዊ የሆንኩት እና አይ ሆፕ እግዚአብሔር ደግሞ ረቶን ከፊት ለፊታችን ያለውንም ጨዋታ አሸንፈን ለአፍሪካ ዋንጫ እናልፋለን ከእግዚአብሔር ጋር ብዬ አምናለሁ። እንግዲህ ያው ረዥም ዓመት በብቃት የመጫወት ሚስጥር ብዬ የማስበው የመጀመሪያው በእግዚአብሔር ላይ ማመን ነው። ሁለተኛው በራስ ላይ ማመን ነው። በተለይም ደግሞ ማድረግ እንደምንችል ማሳካት እንደምንችል ያሰብናቸው ነገር ላይ መድረስ እንደምንችል እያሰብን አላማ ያለንና ህልም ያለን ሰዎች ከሆንን ሁሌም ቢሆን የምናየውና የምናስበው ያንን መንገዳችንን ነው ብዬ አምናለሁ። ስለዚህ እኔ በመጣሁበት ከልጅነት ጀምሮ በተለይም በልጅነት ያሰለጠኑኝ አሰልጣኞቼ ሞር በጣም ያውቁኛል። ከዛ እድሜ ጀምሮ በቃ እግር ኳስ በሚፈቅደው መንገድ ዲሲፕሊን ዶኜ ዴዲኬትድ ዶኜ ስራዬን በማክበር አሰልጣኞቼን በማክበርና በመውደድ የሚያዙኝን ነገር በመታዘዝ ከጓደኞቼ ጋር ደግሞ በጥሩ ፍቅር በጥሩ መንፈስ ነው የኖርኩት። ስራዬን ደግሞ በጣም አከብራለሁ። ስራዬን በጣም እወዳለሁ እና ደግሞ ስህተት ሲነገረኝ ሰምቼ ስህተቴን ለማስተካከል በጣም በብዙ ምጥር አይነት ልጅ ነኝ። ሰርቼ አልጠግብም። ልምምድ ያ ሁሉ ምንድነው ለመለወጥ እና ያሰብኩትን አላማ ለማሳካት ነውና ረዥም ዓመት የተጫወትኩበት ሚስጥር ብዬ የማምነው እነዚህ ነገሮች ናቸው። ማለትም ጠንክሮ መስራት፣ አላማና ህልም ያለው ሰው መሆን፣ አሰልጣኞችን ማክበር፣ ከኛ የሚበልጡ ሰዎችን መስማትና ማክበር፣ ሁሌም ደግሞ ከራስ ጋር ፉክክር ሊኖረን ይገባል ብዬ ነው ማምነው። ምክንያቱም አንድ ሰው ራሱን ብቻ የሚያይ ከሆነ የሚመለከት ከሆነ ስህተቱ ላይ የሚሰራ ከሆነ የሚባለውን ነገር የሚሰማ ከሆነ እና እግር ኳስ የሚፈቅደውና የሚፈቅደውን ብቻ በማድረግ ዲሲፕሊን ሆኖ ራሱን እየጠበቀ አመጋገቡን ትሬኒንጉን እየሰራ እየጠበቀ ለሁሉም ነገር ጊዜ ሰጥቶ ገደብ ሰጥቶ በዛ መንገድ የሚሄድ ከሆነ የሚፈልግበት ቦታ የማይደርስበት ምንም ምክንያት የለምና ያ ነገር ነው እኔ የጠቀመኝ። ያንን ካደረግን የተሻለ ቦታ እንደርሳለን ብዬ ነው የማምነው። ማለትም በሜዳ ውስጥም ይሁን ከሜዳ ውጪ በቃ እኛ ፕሮፌሽናል እግር ኳስ ተጫዋቾች ነን። ፕሮፌሽናል እግር ኳስ ተጫዋች የሆነ ሰው ደግሞ ራሱን መጠበቅ አለበት። በየቀኑ ልምምድ መስራት አለበት። ሲዝን ኦፍ ሆነ ሲዝን ተጀመረም ኦፍ ላይም ይሁን ሲዝን ኦፍ ላይም ይሁን ሁሌም ቢሆን በቃ ዝግጁ ሆነ የሚሰራ አላማውን ጠንቅቆ የሚያውቅ መሆን አለበት። ምክንያቱም በቃ ሲዝን ወቅት ብቻ ሰርተን ተጫውተን የምናበቀው አይነት አይደለም። ሁሌም ልንሰራው የሚገባ በእረፍት ወቅቶቻችን እንደውም በቃ ክፍተቶቻችን ላይ ሰርተን ራሳችንን ለውጠን እንደውም ልክ ሲዝን ሲጀምር የተሻለ ሰው ሆነን በኮንሲስተንሲ አቅማችን ማሳየት የምንችል ሰዎች ነው የምንሆነው። ከሜዳ ውጪ ባለውም ደግሞ በቃ እግር ኳስ ተጫዋች የፈለገውን አያደርግም፣ የፈለገውን አይበላም፣ የፈለገበት ዝም ብሎ አይገኝም። በቃ እግር ኳስ የሚፈቅደውን በማድረግ ግን ራሱን በመጠበቅ ያንን ህይወት መምራት ይችላል። ስለዚህ እንደዛ ማድረግ ጥሩ ነው። እኔም ያ ነገር ነው ጠቅሞኛል ብዬ የማስበው። እንግዲህ እዚህ ደረጃ ከመድረሴ በፊት የገጠሙኝ ፈተናዎች ያው መጀመሪያ ጅምር ላይ ወላጆቼ ደስተኛ አልነበሩም ወይም ፈቃደኛ አልነበሩም። ያም ደግሞ ምንድነው ሴት ልጅ ነኝ፣ እንደገና ደግሞ ሴት ልጅ ሆና ደግሞ በእግር ኳስ ብዙ ደረጃ የደረሰ ትልቅ ደረጃ የደረሰ ሰው በአካባቢያችንም ይሁን የለም። እንደገና ደግሞ ወላጆቼ በስፖርት ደግሞ ከሚሰሙት ነገር አንጻር በዛ እንድቀጥል ደስተኛ አይደሉም። በተለይም ትምህርቴ ላይ ጎበዝም ስለነበርኩ እዛ ላይ ትኩረት እንዳደርግና በትምህርት ትልቅ ደረጃ እንደሆን በተለይም እንደውም በዛ ገፍቼበት እንዲህን ነበር ሀሳባቸው እና ጅምር ላይ ኖ ብለውኝ ነበር፣ አይሆንም ብለውኝ ነበር፣ ከልክለውኝ ነበር። ኋላ ላይ ግን እኔም
በጣም በጣም በዚሁ አጋጣሚ በጣም ማመሰግናቸው ወላጆቼ በጣም በዲሲፕሊን ያሳደጉኝ ሀገርን እንድወድ ሰውን እንድወድ ታላላቆችን እንዳከብር በማድረግ ነው ያሳደጉኝና በተለይም ደግሞ ትምህርቴ ላይ ትኩረት አድርጌ አልባሌ ነገር ውስጥ ሳልገባ የዓላማ ሰው ሆኜ እንድኖር ስለሚፈልጉ ስለነበር ያንን መንገድ አልፈቀዱም ነበር። ኋላ ላይ ግን እኔም ቤት ውስጥ እነሱ የሚሉኝን ነገር እታዘዛለሁ። እግር ኳስ ልጫወት ብፈልግም እነሱ የሚሉትን ነገር ግን ሰማ ነበረ። ከዛ ደግሞ ቤት ውስጥም ይሁን በትምህርቴም ይሁን እነሱ እንደሚፈልጉት እሄድ ስለነበረ ኋላ ላይ የኔንም አቅም የኔንም ችሎታ እያዩ በተለይም ደግሞ ስጫወት እግር ኳስ የሚያዩ የሰፈር ሰዎች እንደገና ደግሞ አንዳንድ ሰዎች ከነሱ ጋርም የሚተዋወቁ የሚነግሯቸውን በመስማት የተወሰኑ ጨዋታዎችንም መጥተው በማየት ምናምን ኋላ ላይ መፍቀድ ጀመሩ እንጂ ጅምር ላይ ቤተሰቦቼም ፈቃደኛ አልነበሩም እና እነዛ ነገሮች ቻሌንጅ ያደርጉኝ ነበረ። ከዛ ደግሞ ከፍ እያልኩ ስመጣ እንደማልችል እንደገና ደግሞ በተለይም ደግሞ የመጀመሪያዋ ሴት ፕሮፌሽናል ተጫዋች ሆናለሁ ብዬ በምልበት ጊዜ ላይ ያላመኑኝ ብዙ ተጫዋቾችም ሰዎችም ነበሩ። እንደገና ደግሞ እምነት ማጣት እድል ማጣቶች ነበሩ። በተለይም ከሲኒየር የሆኑ ተጫዋቾች ታዳጊ ሆነ ስትመጣ የሚቀበሉ አሉ ማይቀበሉ አሉ። አንዳንዶቹ ያበረታቷል አንዳንዶቹ ደግሞ አያበረታቱህም። በጣም ቻሌንጂንግ ነበረ እነሱ ሌላው ደግሞ ሁሌም ቢሆን የተሻለ ነገር ለመስራት ስታስብ እና ስታቅድ በተቻለ መጠን ካለህበት አካባቢ ከኮንፈርት ዞን መውጣት አለብህ። ያንን ነገር አላማህን ለማሳካት እና ያን በማደርግበት ጊዜ ላይ ነገሮች በምፈልገው መልኩ የማይሆንበት ጊዜ ነበረ። በተለይም ደግሞ ወኪል ለማግኘት በጣም ብዙ ጥሪ ያለው የብዙ ሰዎችንም ደጅ አንኳኩቻለሁ። እንደገና ደግሞ የራሴን ቪዲዮዎች ፕሮፋይል ለማዘጋጀት በብዙ በምጥርበት ጊዜ ቪዲዮዎችን አለማግኘት የተለያዩ ብቻ ፋይናንሻሊ አቅም ማጣት በወቅቱ ማለት ነው። እነዚህ ሁሉ ተጨማምረው ብዙ ነገሮች አጋጥሞኝ ነበረ። ትራያውት በሄድኩ ጊዜ መጀመሪያ አንታሊያ ስፖርት ቱርክ የሄድኩ ጊዜ ብቸኝነት ከቤተሰብ መራቅ እዛን ነገሮች እንደምፈልገው አለመሆን በጣም ከባድ አድርገውብኝ ነበረ። ስዊድንም እያለው እንደዛው ከዛ ውጪ ማልታም እያለው በጣም ማለትም ብቸኝነት እዛ አብሮ የሚሆን ሰው ማጣት እንደገና ደግሞ ብቻ ብዙ አጋጣሚዎች ያጋጥሙሃል በህይወት ውስጥ እና እነዛ ነገሮች አልፈዋል። ይሄ ሁሉ እያለፈ ግን እኔ ተስፋ አልቆረጥኩም። ተስፋ የሚያስቆርጡ ነገሮች መጥተው ነበረ እንዳልቀጥል የሚያደርጉኝ ብዙ ነገሮች አጋጥሞኝ ነበረ። ነገር ግን አንድም እግዚአብሔርን በማመን ሁለትም ደግሞ ህልሜንና አላማዬን በማመን በዛ መንገድ ተጉዣለሁ። ዛሬ ላይ የደረስኩበትን ደረጃ ደግሞ መድረስ ችያለሁ ማለት ነው እና ፈተናዎች ይኖራሉ ቻሌንጆች ይኖራሉ። ብዙ ተስፋ የሚያስቆርጡ ነገሮች አሉ በዚህ ምድር ላይ ስንኖር ማንም ሰው ላይ የሚያጋጥሙ ነገሮች ናቸው። እነዛ ነገሮች ሳይሆን ዋናው እነዛን ነገር አልፈን ግን እነሱን በተለይም ደግሞ ድልድይ አድርገን ተጠቅመን የምንፈልግበት ደረጃ መድረሳችን ነው ትልቁ ነገር ብዬ ነው ማስበው። የቤተሰብ ሁኔታ እንግዲህ እኔ ለቤተሰቦቼ አምስተኛ ልጅ ነኝ። አጠቃላይ 7 ነን። 4 ወንድምና 2 እህቶች አሉኝ።
ከኛ ቤተሰብ ውስጥ ኳስ እኔ ብቻ ነኝ የምጫወተው። የመጨረሻ ወንድሜ በእርግጥ ኳስ ይወዳል፣ በጣም ጎበዝም ነው፣ ግን በዛ አሁን ላይ አልቀጠለበትም። ከዛ ውጪ እኔ አሁን ላይ ባለትዳር ነኝ። ባለቤቴ ዮሐንስ ፍቃዱ ይባላል። ሁሉም ግን በህይወቴ ውስጥ ትልቅ ቦታ አላቸው። በጣም በብዙ ረድተውኛል። በቃ የኔ ጥንካሬዎቼ ናቸው፣ አለሞቼ ናቸው። ባለቤቴ በጣም በብዙ የሚደግፈኝ የሚያግዘኝ፣ ህልሜን አላማዬን እንዳሳካ እንድኖር ብዙ ዋጋ የከፈለ ሰው ነው። በጣም እኔን የሚደግፈኝ ከጎኔ የሚቆም ሰው ነው። በሁሉም ሁኔታ በማንኛውም ሁኔታ ውስጥ በጣም ነው አመሰግነው። ወላጆቼም ደግሞ እንደዛው በቃ ሁል ጊዜም ቢሆን የሚጸልዩልኝ፣ የሚያግዙኝ፣ የሚደግፉኝ፣ አይዞሽ በርቺ አንቺ እኮ እያሉ ሁሌ ጥንካሬን እየነገሩኝ በየትኛውም ሁኔታ ውስጥ በጥሩም ይሁን በመጥፎ በሰክሰስም ይሁን በቻሌንጅ ውስጥ ምንም ሳይለዋወጡ ከኔ ጋር ሆነው የኖሩ ሰዎች ናቸው። እድሜና ጤና ይስጣቸው ለባለቤቴም ለቤተሰቦቼም። ያው በማልታ ከቢርኪርካራ ክለብ ጋር የነበረኝ ቆይታ ቅድም እንደተናገርኩትም እጅግ በጣም ደስ የሚል አመት ነው ያሳለፍኩት። እውነት ለመናገር በውድድሩ ወደ 31 ጎሎችን አስቆጥሬ ኮከብ ጎል አስቆጣሪ ነበርኩ። እዛ የሱፐር ሊግ ዋንጫም የሊጉንም ዋንጫ አንስቻለሁ። የውድድር አመቱ ደግሞ ምርጥ ተጫዋችም ነበርኩ። በጣም አሪፍ ጊዜ ነው ያሳለፉት። አሁን ደግሞ በአሜሪካ ከዲሲ ፓወር ጋር በጣም ጥሩ ጊዜ እያሳለፍኩኝ ነው። ጥሩ አመት ሆኖ አልፏል። በጣም ደስተኛ ነኝ። ህልሜን እየኖርኩ ስለሆነ አላማዬን ስላሳካው በጣም ደስተኛ ነኝ። ያው እኛ ሀገር በጣም ብዙ አቅም ያላቸው ተጫዋቾች አሉ። ከዚህ በፊትም ነበሩ፣ አሁንም አሉ። በጣም እጅግ የሚገራርሙ በኔ አሁን ባለው ትውልድም ከኔ በፊት ሲኒየር የነበሩትም እጅግ በጣም ኢትዮጵያ ትውልድ አላት እና ከሀገር ውጭ ወጥተው ለመጫወት የመጀመሪያው አላማ ነው፣ እቅድ ማድረግ ነው። ለዛ ደግሞ ሁሌም ቢሆን ራስን ዝግጁ ማድረግ ነው። የሚመጡትን እድሎች በአግባቡ መጠቀም ነው። በተለይም ደግሞ ራስን ከማዘጋጀት አንጻር በተለይም ሰው አላማ ካለው የፈለገበት ደረጃ ይደርሳል ብዬ አምናለሁ እና ያን ለማሳካት ግን የሚጠበቁብን በተለይም ደግሞ ሁል ጊዜም ትሬኒንግ መስራት፣ እንደገና ደግሞ ፕሮፋይሎቻችንን ማዘጋጀት፣ ቪዲዮቻችንን ማዘጋጀት፣ ሊረዱን ይችላሉ የምንላቸውን ሰዎች ሁሉ ማናገር፣ የሚመጡትን እድሎች በአንድም በሌላም መጠቀም፣ በተለይም ደግሞ እኛን የሚያሳድጉና ትልቅ ደረጃ የሚያደርሱን እድሎች ችላ አለ ማለት። ያ እንዲመጣ ግን ሁሌም ቢሆን ዝግጁ መሆን፣ በስራ በስነ ልቦና በመንፈስ ሁሌም ዝግጁ ከሆንን የትም ቦታ ወጥተን ብንጮት ከኢትዮጵያ ውጪ ያ ሜንታሊቲያችን መድረስ የምንፈልግበት ቦታ ያደርሰናል ብዬ አምናለሁኝ እና ፍላጎት ካለን አላማ ካለን የማናሳካው ምንም ነገር የለም። በተለይ ደግሞ አሁን ያለው ጄኔሬሽን በጣም ብዙ የተለያዩ እድሎች አሉት። እኛ አሁን በምንጮትበት ጊዜ ከኛም በፊት የነበሩት እንደዚህ ሰፊ እድል አልነበረም። በጣም በብዙ የእድሜ እርከን ብሔራዊ ቡድኖች አሁን ላይ ያሉ፣ በምስራቅ አፍሪካ ደግሞ አሁን የክለቦች ሻምፒዮና አለ። ስለዚህ ተጫዋቾች በተለያየ አጋጣሚ የሚታዩበት እድል አለ። በፊት ግን እንደዛ አልነበረም። ስለዚህ ይህን እድል በመጠቀም ራሳቸውን በየጨዋታው የተሻለ ነገር በማሳየት ወጥተው መጫወት ይችላሉ ብዬ ነው የማምነው። እንግዲህ ያው ለኢትዮጵያ እግር ኳስ እድገት መሻሻል ያለባቸው ነገሮች ብዬ የማስበው የመጀመሪያው እንደምታውቀው አሁን ላይ እግር ኳስ በጣም ተቀይሯል። እግር ኳስ ሳይንስ ሆኗል። እንደምታውቀው እግር ኳስ ሳይንስ ሆኗል። በተለይም ደግሞ የታክቲካሊ ዲሲፕሊን መሆን አለብህ። በጣም ፊዚካሊ መስራት ይኖርብናል። አገራትም ይሁን ክለቦች አሁን ላይ የፊትነስ ኮች
አላቸው፣ ፐርፎርማንስ ኮች አላቸው። ተጫዋቾቻቸውን በዛ ልክ ነው የሚያዘጋጁት። ታክቲካሊ ዲሲፕሊን የሆነ ቡድን ለመስራት አሰልጣኞች የየራሳቸውን ፍልስፍና በመያዝ ተጫዋቾችን በዛው ልክ ነው የሚያዘጋጁት። ሜዳ ላይ በሚሰጥ ነገር ብቻ አይደለም አሁን ላይ እየተሰራ ያለው። መጀመሪያ ላይ በማስረዳት ቲዎሬቲካሊ እያንዳንዱን የሚሰራውን ስራ አሰልጣኞች በመንገር በማስረዳት ነው ቅድሚያ ያንን ነው ረዥሙን ጊዜ የሚወስዱት። ከዛ በኋላ ፊልድ ላይ ያ ይተገበራል። ስለዚህ ኢዚ ይሆናል ያ ነገር ማለት ነው። እና እነዚህ ነገሮች ወደ ሀገራችን መምጣት አለባቸው። በዛ ደረጃ መስራት አለብን። ባለሙያዎች ብዙ እየመጡ ነው ያሉት። ባለሙያዎች አሁን ላይ አሉልን። ስለዚህ እነዛን ነገሮች የምንሰራ ከሆነ ከዛ ደግሞ በተለይም ደግሞ ብዙ ውድድሮች በኖሩ በበዙ ቁጥር በተለይም በብሔራዊ ቡድንም ይሁን በክለቦች የምንጫወትበት ኢንተርናሽናል ጌሞችን ማለት ነው። ስለዚህ በብሔራዊ ቡድን ደግሞ በተለይ የወዳጅነት ጨዋታዎችን በብዛት ማግኘት፣ በክለብ ደረጃም ደግሞ ተፎካካሪ ክለቦች ወይም ደግሞ አሰልጣኞች የየራሳቸውን ስራ ይዘው ተፎካካሪ ሆነው በሚመጡ ሰዓት ላይ ሊጉ እየጠነከረ በሄደ ቁጥር እግር ኳሳችን በጣም እያደገ ይመጣል። ስለዚህ በተለይም አሁን በዘመናዊ እግር ኳስ ላይ ዓለም ወይም አገራት እንዴት ክለቦቻቸውን እንደሚያሰሩ ብሔራዊ ቡድኖቻቸውን እንዴት እንደሚያዘጋጁ ግልጽ ነው። ስለዚህ ከታች ጀምሮ እነዚህ ነገሮች እየተሰሩ ሲመጡ ይቀላል። በአንዴ መተን ሳይሆን በዛ ልክ ስንሰራ ሁሉን ነገር ከታች እያወቅን ስለምንመጣ እግር ኳሳችንም ወጥ የሆነ የሚታይ ነገር ይታይበታል። አንቸገርም ማለት ነው። በኢንተርናሽናል ውድድሮችም እንዳልኩ ነው። አሁን እግር ኳስ እንዳልኩ ሳይንስ ሆኗል። እንግዲህ አገራት በእግር ኳሱ በጣም ኢንቨስት አድርገው እየሰሩ ነው ያሉት። ኢንተርናሽናል ውድድሮች ላይ በቂ በሚባል ዝግጅት ይዘጋጃሉ። ዝግጅቶቹ ደግሞ ቅድም እንዳልኩትም ሜዳ ላይ የሚሰሩ ስራዎች ብቻ አይደሉም። ከሜዳ ውጪ በተለይም እነኚህ የታክቲካል ስራዎች፣ የቴክኒካል ስራዎች፣ የፊትነስ ስራዎች፣ የፊዚካል ስራዎች በጣም ነው የሚሰሩት። ስለዚህ ልክ በኢንተርናሽናል ውድድሮች ላይ እኛ በዛ ልክ ሳንዘጋጅ እና ደግሞ በቂ የሆኑ ጨዋታዎችንም ስለማናገኝ በቃ ስንገናኝ እነዚህ ነገሮች ሁሌም ዋጋ እያስከፈሉ ነው ያሉት። ስለዚህ በዛ ልክ ከሰራን የተሻለ እግር ኳስ ላይ እንደርሳለን ብዬ አምናለሁ። እንግዲህ በኢንተርናሽናል ጨዋታዎች ብዙ ጊዜ ከተጋጣሚዎቻችን ጋር ያለን ልዩነት ምንድን ነው ብዬ እኔ የማስበው ትውልድ አለን። ምን ጊዜም ተጫዋች አለን። ኢትዮጵያ ተጫዋች ሁሌም በየዘመኑ በየጄኔሬሽኑ አላት። ነገር ግን እነዛን ተጫዋቾች ያንን ትውልድ የእግር ኳስ በደረሰበት ደረጃ የሚያሰራ ወይም የሚያስኬድ ስራዎች ናቸው የሌሉት። ስለዚህ በመካከላችን ያለው ልዩነት አንድና አንድ አቅሙ እያለ ችሎታው እያለ ግን አለመስራታችን ነው። አሁን በተለይም እግር ኳሱ በደረሰበት ልክ ያም ሲባል ምንድን ነው በጣም በብዙ ኢትዮጵያ ውስጥ በተለይ የምንቸገርበት ነገር ታክቲካሊ ዲሲፕሊን አለመሆንና ፊዚካሊ ፊት አለመሆናችን ነው። የፊትነስ ስራዎች፣ የፊዚካል ስራዎች አለመስራትና ታክቲካሊ ደግሞ በጣም በብዙ ስለማንሰራ የራሳችን የሆነ አጫዋወት ይዘን ተጋጣሚ ቡድንን አሸንፈን ለመውጣት የምንቸገረው እነሱ ደግሞ የሚዘጋጁት እንዴት ነው? በእነዚህ ነገሮች ነው። ሌላኛው ደግሞ ራሳችንን የምንፈትሽበትና የምናይበት ምን ደረጃ ላይ እንዳለን ምን አይነት አቋም ላይ እንዳለን የምናይበት ደግሞ ጨዋታዎች የሉንም፣ በብዛት የሉንም። ስለዚህ
በሊግ ጨዋታዎች ብቻ አመቱን ሙሉ እንቆያለን። ከዛ በኋላ ራሳችንን የምንፈትሽበትና የምናይበት ሌሎች ውድድሮች የሉም። ቀጥታ በዛ ውድድር በኢንተርናሽናል እንገናኛለን። ሌሎች ብሔራዊ ቡድኖች ደግሞ ባላቸው አቅም ሁሉ የወዳጅነት ጌሞችን በማድረግ የሚሆን ራሳቸውን በማዘጋጀት በተለያየ ነገር እየሰሩ ካሉበት ደረጃ አሻሽለው ስለሆነ የሚገኙት እኛ ደግሞ ልክ እነኚህ ነገሮችን ስለማናገኝ ሁሉ ጊዜም በዛ የተነሳ ሉዝ እናደርጋለን ማለት ነው። እና በዚህ ነገሮች ላይ ብንሰራ የተሻለ ነገር እናመጣለን ብዬ አስባለሁ። በተለይም እኔ በኢንተርናሽናል ብዙ ጨዋታዎችን አድርጌያለሁ። አሁንም ደግሞ መጥቼ ብዙ ነገሮችን አይቻለሁ። እኔ ራሱ የተፈተንኩበት ነገር እና እኔ ራሱ እዚህም መጥቼ የተፈተንኩባቸው ነገሮች ናቸው እነዚህ። በተለይም የታክቲካል ስራዎች እንደገና ደግሞ የፊዚካል የፊትነስ ስራዎች በጣም እና እነዛ ነገሮች ላይ በጣም ልንሰራ ይገባል። ታክቲካል ብቻም ሳይሆን ቴክኒክ የምንላቸውም ነገሮች ከታች ጀምሮ መሰራት አለባቸው፣ ማወቅ አለብን። ብዙ ውድድሮችን በየእድሜ እርከን ማግኘት፣ በየእድሜ እርከን ላይ መሰራት፣ እነዚህ በጣም ትልቅ ለውጥ ነው የሚያመጡት ሀገራችን ላይ ብዬ ነው ማምነው። እንግዲህ ከእግር ኳስ ጋር ተያይዞ በቀጣይ ያው ያለኝ እቅድ የመጀመሪያው በሚቀጥለው ሲዝን ከክለቤ ዲሲ ፓወር ጋር የተሻለ ሲዝን ማሳለፍና በሊጉም ላይ ደግሞ የተሻለ ውጤት ማምጣት በሚቀጥለው ሲዝን ላይ ሻምፒዮን ለመሆንና እኔም ደግሞ ጎል አስቆጣሪነቴን ማስቀጠል ነው የምፈልገው። ያ ነው ሀሳብ ያለኝ። ሌላው ደግሞ ከፊት ለፊታችን ያለው እንግዲህ የአፍሪካ ዋንጫ አልፈን ሞሮኮ ላይ የሚዘጋጀውን እንግዲህ አፍሪካ ዋንጫ ለመሳተፍ ያ እንዲሆን እና ከፊት ለፊታችን ባለው ከታንዛኒያ ጋር ባለን ጨዋታ ደግሞ የተሻለ ስራ ሰርተን አልፈን ታሪክ እንሰራለን ብዬ አምናለሁ። ከሁሉም በላይ ደግሞ እግዚአብሔር ይርዳን። አመሰግናለሁ። ጋዜጠኛና ኮሜንታተር ማርቆስ ኤልያስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ማርክ ፈረንጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮ ሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን